ቅዱሳን አንድ መልእክት አለኝ። አሁን በውስጤ ያለኝን መልእክት ልናገር ፈልጋለሁ። አሳጥሬ ቃሉን ብሰብከው በጣም ሰፊ ረጅም ጊዜ ይወስዳል። ነገር ግን ሕዝቅኤል ምዕራፍ 37 ላይ እንደዚህ የሚል ቃል አለ። የሰው ልጅ እነዚህ የደረቁ አጥንቶች በሕይወት ይኖራሉን ብሎ እግዚአብሔር ጠየቀው። ሕዝቅኤል የመለሰው መልስ እንደዚህ ነው። አንተው ታውቃለህ። የደረቀ እስራኤላውያን በባቢሎን ምድር ነገራችን ተስፋችን ተሟጧል፣ ደርቋል፣ ከዚህ በኋላ ለእኛ ጉዳይ ተስፋ የለንም፣ በቃ አልቋል በሚሉበት ሰዓት ላይ ሕዝቅኤልን እግዚአብሔር ስጠይቀው ነቢዩን አንተ ታውቃለህ አለ። አንድ ነገር ልነግራችሁ ፈልጋለሁ። ለነገሮቻችሁ እውቅና። ዛሬ ተስፋ የለም፣ ሰልችቶኛል፣ ነገሬ ደርቋል፣ አይሰራም፣ እግዚአብሔር ብዙ አውርቶኛል፣ ነገር ግን የሆነ ነገር የለም ብላችሁ በስልችት በቃ ተስፋ የቆረጣችሁ እነዛ እንደተበታተኑ አጥንቶች ነገሮቻችሁ የማይሰበሰብ እስከሚመስል የተበታተነባችሁ አላችሁ። ዛሬ መልእክት አለ። የነገሮቻችሁን እውቅና ነቢዩ ለእግዚአብሔር እውቅና እንደሰጠ አንተ ታውቃለህ እንዳለ አቅቶኛል፣ አንተ ታውቃለህ፣ ትችላለህ በሉት። እግዚአብሔር የደረቀው ነገር፣ እግዚአብሔር ተስፋ በሌለበት ነገር ላይ፣ እግዚአብሔር ባከተመው ነገር ላይ ጣልቃ ገብቶ ሕይወትን ይሰጣል። ላንቺ ጉዳይ እግዚአብሔር ተስፋ አለው። ላንተ ጉዳይ እግዚአብሔር ተስፋ አለው። ወገኖቼ መጽሐፍ ቅዱስ ሲናገር እንደዚህ የሚል ቃል አለ። አልዓዛር ከሞተ 4 ቀን ሆኗል፣ ሸቷል፣ አክትሟል፣ በቃ ይሸታል አለች። ነገር የሸተተው ነገር ያከተመው ነገር በሕይወት ማኖር የሚችል እግዚአብሔር ስለሆነ ያንቺ ጉዳይ ተስፋ ቆርጠሻል፣ ዘመን አስቆጠር፣ ግደላችሁም እግዚአብሔር በሕይወት ያኖራል። የደረቁ አጥንቶችን ያለመለመ የሞተውን የሸተተው ነገር ሕይወትን የዘራ ላንተና ላንቺ ነገር ሕይወትን መስጠት ይችላል። ነገሮችን ማለምለም ይችላል። ምድር ነዷል። የሚሰማ የምናዳምጠው ነገር የሚያስፈራ ነው። መኖር አንችልም ብላችሁ እግዚአብሔር በዙፋኑ ስላለ ትኖራላችሁ። ተስፋችሁን ማለምለም የሚችል እግዚአብሔር ነው። ይህ መልእክት በጣም ከጌታ የሰማው ስለሆነ ልንገራችሁ ብዬ ነው። እግዚአብሔር ለዘላለም ይባረክ። የደረቁ አጥንቶች በሕይወት እንደኖሩ ያንቺን ጉዳይም በሕይወት ያኖረዋል። ያንተን ጉዳይም በሕይወት ያኖራል። የምድራችንንም ጉዳይ ያለመልሟል። ተስፋ በታጣበት ጉዳይ ላይ ተስፋን የሚሰጥ ሕይወትን መስጠት የሚችል እስትንፋስን እፍ ብሎ ሕይወት የሌለው ነገር ሕይወት የዘራው እሱን ነው ምናመልከው። እውቅና ስጪው ለነገርሽ፣ ለእግዚአብሔር ስጪው ለነገርሽ። ለአንተ አትታገል፣ አንቺ አትታገይ፣ እችላለሁ ብላችሁ አትድከሙ። ማድረግ ለሚችለው እውቅና ስጡ። እግዚአብሔር ነገሮችን የደረቀው ነገር ያለመልማል። አሜን። ጌታ ዘላለማችሁን ይባርክ። በዚህ ቃል እርስ በራሳችን እንጽናና። ትልቅ መልእክት ነው። ተባረኩ።